ዛሬ በፌስታል ተጠቅልሎ ስለመጣው ጀናዛ አሟሟት ልንገራችሁ። ከዛ በፊት ይሄ ቪዲዮ ማን አለብኝነት እንደፈለጉ የሚሆኑ በሚዲያ ጸጉራቸው ለቀው ለሚወጡ ሴቶች ሂጃባቸው ትተው እንዲሁም ሙስሊም ሆኖ በዘፈን አስባችሁታል? ጀማ ሲመጣ እንዴት ታስኩት። በነገራችን ላይ ጸጉሬ ቤት ውስጥ እኮ ነኝ። እጅግ አሳዛኝ ዜና በዛሬው ዕለት ተሰምቷል። በአርሲ ነገሌ በትራፊክ አደጋ 16 ሰዎች ህይወታቸውን አጥተዋል። 22 ሰዎች ላይ ሙቤ ሁሱ ጠፋብን ናፈቀን እያላችሁ ሁሱ ለናፈቃችሁ እቺን ቪዲዮ ጋብዛችኋለሁ። አለም ተራ ኢለ الذين يزكون انفسهم የፌዴራል መጅሊስ ለኡስታዝ ሁሴን አህመድ ወይም ሁሱ የምስጋና የምስክር ወረቀት መስጠት ተገለጸ። ወላሂ ዛሬ ላስደስታችሁ። ጀነትን ትፈልጋላችሁ? ከእንደነዚህ አይነት ሰዎች ከሆናችሁ በጣም እድለኛ ናችሁ። فمن شرح الله صدره للإسلام فهو على نور من ربه. ሰላም ወራህመቱላሂ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ዱንያ የተከበራችሁ ተመልካቾች ባላችሁበት የአላህ ሰላም ዝነት ረድኤት ቸርነት ኢንሻአላህ ዛሬም ከመገደ የተመለከታችሁት አነጋጋሪ የተወደዱ የተመረጡም ደግሞ እስላማዊ ቪዲዮ አሉ እጅግ የሚያሳዝኑ። ለዚህ ቻናል አዲስ ከሆነ ሰብስክራይብ በማድረግ ነበረችሁ ነቀም ላይክ እያደረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ኢንሻአላህ። ለእስላማዊ ቻናል ላይክ መስለም ዛሬ አልየውም الجمعة በነብያችን ላይ ሰላዋት አውርዱ ኢንሻአላህ። اللهم صل وسلم على سيدنا محمد صلى الله عليه وسلم። ቀጥታ ወደ ቪዲዮ አልፍኩላችሁ። ወላሂ ዛሬ ላስደስታችሁ። ጀነትን ትፈልጋላችሁ? ከእንደነዚህ አይነት ሰዎች ከሆናችሁ በጣም እድለኛ ናችሁ። አላህ ይወፍቀንና ለምትወደው ጓደኛ ፍትልክ ደስ ይለኛል። ረሱል አለይሂ ሰላቱ ወሰላም እንደዚያ አልጀነቱ ሊልአዋቢን ጀነት እኮ ለአዋቦች ናቸው። ቃሉ ያ ረሱላላህ አንቱ የአላህ መልእክተኛ ወይ እነዚህ አዋቦች ማን ናቸው? እነዚህ አዋቦችማ ወንጀል እየሰሩ ወደ አላህ የሚመለሱ ወንጀል እየሰሩ ወደ አላህ የሚመለሱ ወንጀል እየሰሩ ወደ አላህ የሚመለሱ። ገረማችሁ አይደል? ይሄ የኔ ንግግር አይደለም፣ የረሱል አለይሂ ሰላቱ ወሰላም ንግግር ነው። አንድ ነው ታልንገራችሁ። ወላሂ ምድር ውስጥ ሆኖ ማንም ወንጀል ማይሰራ የለም። ነገር ግን አላህ ዘንድ በላጩ ወንጀሉን አምኖ ወደ አላህ የተመለሰ ነው። አላህ ከአዋቦች ያድርገን። ወላሂ አላህ ዘንድ በላጩ ወንጀሉን አምኖ ወደ አላህ የተመለሰ ኢንሻአላህ። የተለያዩ ወንጀል ውስጥ ብንሰራ ተውበት ልናደርግ ይገባል። ከልብ ልንጸጸት ይገባል። ሰይጣን አሳስቶን ብዙ ተግባር ላይ ያስፈጽም። ሁላችንም አላህ የጀነተል ፊርደውስ ያድርገን። ወንጀሎቻችን ይቅር ይበለን። አላህ መጨረሻችን ያሳምርልን ኢንሻአላህ። ወደ ሌላኛው ቪዲዮ አለፍኩላችሁ። ሐባይቢ ሰላም አለይኩም። በጣም ብዙ ሰዎች ሙቤ ሁሱ ጠፋብን ናፈቀን እያላችሁ ሁሱ ለናፈቃችሁ እቺን ቪዲዮ ጋብዛችኋለሁ። በመጨረሻ ማስተላልፈው መልእክት አለኝ። ቪዲዮን ዩት ላይክ ያረጋግጡ። አለም ተራ ኢለ الذين يزكون انفسهم بل الله يزكي من يشاء ولا يظلمون فتيلا انظر كيف يفترون على الله الكذب وكفى به إثما مبينا ألم تر إلى الذين أوتوا نصيبا من الكتاب يؤمنون بالجبت والطاغوت ويقولون للذين كفروا هؤلاء أهدى من الذين آمنوا سبيلا أولئك الذين لعنهم الله ومن يلعن الله فلن تجد له نصيرا أم لهم نصيب من الملك فإذا لا يؤتون الناس نقيرا أم يحسدون الناس على ما آتاهم الله من فضله فقد آتينا آل إبراهيم الكتاب والحكمة وآتيناهم ملكا عظيما فمنهم من آمن به ومنهم من صد عنه وكفى بجهنم سعيرا. حبايبي እንግዲህ አሁን የሰማችሁት ሁሱ በልጅነቱ የቀረውን አቀራር ነው። ማሻአላህ አላህ ይጨምርለት። ኢንሻአላህ በሚቀጥለው ሳምንት ሁሱ ፕሮግራሙ ይቀጥላል። ግን አሁን ሁሱ 742000 ሰው ነው ፎሎ ያደረገው። 800000 ሊሞላ እንግዲህ ትንሽ ነው የቀረው። ኢንሻአላህ የሚቀጥለው ሳምንት በ800000 ፕሮግራም ይጀምራል። ፎሎ ላላረጋችሁት ከታች ስሙን ሜንሽን አረጋዋለሁና እየገባችሁ
ሁላችሁም ፎሎ እንድታደርጉት ይህን ቪዲዮ በተቻለ መጠን ሪፖስትና ላይክ ያደረጋችሁ ሼር አድርጉት በርካታ ሰዎች ጋር እንዲደረስ ቢዝኒላህ። ሁሱ ቢቀጥለው ሳምንት ይመለሳል። እስከዛ ድረስ ደግሞ እኛ እንደምንም 800 ሺህ እናስገባው ቢዝኒላህ ተዓላ። የፌዴራል መጅሊስ ለኡስታዝ ሁሴን አህመድ ወይም ሁሱ የምስጋና የምስክር ወረቀት መስጠቱ ተገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለኡስታዝ ሁሴን አህመድ ወይም ሁሱ የምስጋናና የእውቅና ሰርተፊኬት ማበረከቱ ተገልጿል። ኡስታዝ ሁሴን አህመድ ሁሱ በማህበራዊ ሚዲያ ላይ ወደ ኢስላም በመጣራት እያደረገ ላለው የዳዕዋ እንቅስቃሴ ማበረታቻ ይሆን ዘንድ የፌዴራል መጅሊስ የእውቅናና የምስጋና ሰርተፊኬት አበርክቶለታል። ማሻአላህ ሁሷችን በጣም ተናፍቋል። እንግዲህ በዚህ ደረጃ ደግሞ ቁርአኑን አዳምጠነዋል። እንዲሁም ደግሞ ለየት ባለ መልኩ በመጅሊስ በባለፈው አፋር ክልል ሄዶ ነበር። የአፋር ክልል መጅሊስ ማለት ነው የእውቅና ሰርተፊኬት ሰጥቶታል። አሁን ደግሞ በመጅሊሳችን በአዲስ አበባ ማለት ነው ተሰጥቶታል፣ ሽልማት ተበርክቶለታል ማለት ነው። እውቅና ተሰጥቶታል። ማሻአላህ አላህ ይጠብቀው። በቅርቡ ደግሞ ሁላችንም ፎሎወር እናደርገው ይገባል። በተለይ ቲክቶክ ላይ ማለት ነው 800 ሺህ ሊገባ ስለሆነ በ800 ሺህ እንደሚጀምር ወንድሜ ሙቤ ነግሮናል ማለት ነው። ኢንሻአላህ እኛም ናፍቆናል ሙቤን አላህ ይጨምርለት። ይህንን ውብ ድምፅ አሰምቶናል። ኢንሻአላህ እጅግ የሚያሳዝን መረጃ አለ፣ ወደሱ እንግባ። በፌስታል ተጠቅልሎ የመጣው ጀናዛ አሟሟት ላካፍላችሁ ትማሩበታላችሁ ይላል ወንድሜ። ዛሬ በፌስታል ተጠቅልሎ ስለመጣው ጀናዛ አሟሟት ልንገራችሁ። ከዛ በፊት ይሄ ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዲዩቲ ያደርጋችሁ በማን አለብኝነት እንደፈለጉ የሚሆኑ በሚዲያ ጸጉራቸው ለቀው ለሚወጡ ሴቶች ሂጃባቸው ትተው እንዲሁም ሙስሊም ሆኖ በዘፈን በሐራም ነገር አላህ በከለከለው ነገር እንደፈለጉ የሚሆኑ ሰዎች ሞትን አርቆ የሚያስቡ ሰዎች ጋር እንድታደርሱልኝ በትህትና ጠይቃለሁ። ብዙ ጊዜ ጀናዛ እኛ ጋር በፌስታል ተጠቅልሎ የሚመጣው ድንገተኛ የመኪና አደጋ አሊያም ደግሞ ህይወት ራሱ አጥፍቶ በእንደዚህ አይነት ነገሮች ነው የሚመጣው እና ይሄን ጀናዛ ስንከፍተው ሰርጀሪም አለው ስፌትም አለው ብዙ ነገር አለውና አሟሟቱ ስንጠይቃቸው ማታ እኮ ዘመድ ለመጠየቅ ነበር የሰው ቤት ሄደው ዘመድ ለመጠየቅ ሄደ። በሄደበት ቦታ ድንገት ምንም ነገር ሳይሆን ጸጥ አለ። ምንም ነገር ሳይሆን ዘመድ ለመጠየቅ ሄደ፣ እዛው ሞተ። እና እነዛ ሰዎች ደግሞ በሄደባቸው ሰዎቹ ስልክ አልነበራቸውም። ሲጨንቃቸው ለራሳቸው ፈርተው ለፖሊስ ጣቢያ አመላከቱ። ፖሊስ ጣቢያውን ደግሞ ደውለው ወደ ጳውሎስ ሆስፒታል ወሰደ። እነሱ ደግሞ እንደሚያደርጉ አድርገው በፌስታል አሽገው ወደኛ ልከውታል። አላህ ይዘንለት፣ አላህ ይርሐመው። ቤተሰብ አልነበረም። ቤተሰቦች እንዳለ ሳውዲ ናቸው። ድንገት አንደኛው ልጁ ነው ተደውሎለት ሌሊት ነው የመጣው። ልብ በሉ ወንድምና እህቶች፣ ይሄ ሰውየው ድንገት ነው፣ አልታመመም፣ ራስ ምታት የለም፣ ቁርጥማት የለውም፣ ድንገት ሞቷል። አላህ ይዘንለት። እኛ ሩቅ አድርገን ሞትን ሩቅ አድርገን የምናስብ ሰዎች አላህ እንፍራ። ሞት መቼ እንዴት እንደሚመጣ አይታወቅም። እንደምታዩት ገንዳው ተዘጋጅቷል፣ አልጋውም ተዘጋጅቷል፣ ከፈኑም ተዘጋጅቷል፣ ለህዱም ተዘጋጅቷል፣ ሁሉም ነገሩ ተዘጋጅቷል። ነገር ግን እኛ አልተዘጋጀንም። ሞት እንደዚህ ከምንበላው ምግብና ከለበስነው ልብስ የበለጠ ለኛ ቅርብ ነው። አላህን እንፍራ፣ ወደ አላህ እንመለስ። ይሄ ቪዲዮ በተቻለ መጠን ሼር፣ ኮፒ ሊንክ፣ ሪፖስት እንድታደርጉት ጠይቃለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላህ ይዘንለት፣ አላህ ጀነተል ፊርደውስ ያድርገው። እጅግ የሚያሳዝን ነገር ነው። እንግዲህ ሞትን አረቀን የምናስብ ሰዎች ሞት ቅርባችን እንደሆነ ወንድሜ አስገንዝቦናል። በተለይ ቲክቶክ ላይ የተለያዩ ለጥቅማ ጥቅም ብለን ብዙ ተግባር የምንፈጽም አላህን የምናስቆጣ በየጊዜው ወንጀል የምንሰራ ሰዎች አላህን ልንፈራ ይገባል። ኢንሻአላህ በጣም እንደተማረበት ተስፋ አድርጋለሁ። ከዚህ ጋር ተያይዞ እጅግ የሚያሳዝን መረጃ አለ፣ እንመልከትና ወላሂ ከድንገተኛ አደጋ እኔም እናንተንም አላህ ይጠብቀን። እጅግ አሳዛኝ ዜና በዛሬው ዕለት ተሰምቷል። በአርሲ ነገሌ በትራፊክ አደጋ 16 ሰዎች ህይወታቸውን አጥተዋል። 22 ሰዎች ላይ ከባድና ቀላል የአካል ጉዳት ደርሶባቸዋል። አደጋው የደረሰው ከሻሸመኔ ወደ አዲስ አበባ የሚጓዝ የህዝብ ተሽከርካሪ በተቃራኒ አቅጣጫ ከመጣ ተሳቢ ጋር በመጋጨቱ 16 ሰዎች ህይወታቸውን አጥተዋል። 16 ሰዎች ላይ ከባድ የአካል ጉዳት ደርሷል። 6 ሰዎች ላይ ደግሞ ቀለል ያለ የአካል ጉዳት ደርሶባቸዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሱብሃንአላህ። እኛም የአላህንን ወደ እርሱም ተመላሽ ነን። ከዚህ መካከል ሶስቱ ማን እንደሆነ ታውቃላችሁ? ሱብሃንአላህ። ቁርአን ሐፊዝ ናቸው። የአላህን ቃል ቁርአን በአይምሯቸው የያዙት እንዲሁም ደግሞ ወደ አዲስ አበባ ሲሄዱ የነበሩ ማለት ነው። ፕሮሰስ ቱርክ ሀገር ስኮላርሺፕ መቶላቸው ኢስላማዊ ትምህርት ሊማሩ ፕሮሰስ ላይ ያሉ ወንድሞቻችን ናቸው ማለት ነው። አላህ ይዘንላቸው፣ አላህ በጀነተል ፊርደውስ ያደርጋቸው። በትላንትናው ዕለት እንግዲህ በሻሸመኔ ቀብር ስነ ስርዓታቸው ተፈጽመዋል ማለት ነው። እንደዚህ ነው በቃ ህይወት። እኛ አርቀን እናስባለን፣ ብዙ ነገር እናስባለን፣ ነገር ግን በዙ ባጭሩ እንቀጫለን ማለት ነው። ሱብሃንአላህ።
እጅግ 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 የሚያሳዝን ነገር ነው። እኔንም እናንተንም ወጥቶ ከመቅረት አላህ ይጠብቀን። 16 ሰዎች ሞተዋል። ተመልከቱ፣ 16 ሰዎች ከባድ ጉዳት ደርሶባቸዋል። ደግሞ 6 ሰዎች እንደዛም ጭምር ማለት ነው። ከባድ ነው ወላሂ። አላህ ይዘንላቸው። ለቤተሰቦችም አላህ ሶብርን ይስጣቸው። ሀዋ ብሶባታል፣ ጸጉሯንም ተገላልጣለች። እስኪ በጋራ እንመልከት። እጅግ የሚያሳዝን ነገር ነው። ለገንዘብ ብለን ተመልከቱ። ይህ አርቲፊሻል ጸጉርም ቢሆን እስኪ እንመልከት። እንደዛ ከዛ እስቲ ቆይ አስባችሁታል? ጀማል ሲመጣ እንዴት አበደ ትላላችሁ እንዴ? እስኪ እንዲታይ ነው እሱ እንዲያዩ ማለት ነው። እስኪ እንደዚህ ያደርግና አይዋ በቃ ደስታዬ ከዛ ፀጉሬ እንዳይሸፈን ፀጉሬን እያበጃጀው ነበር። እያበጃጀው እንዴ ማለት ፀጉሬን እየተተኮስኩ እያበጃጀው እንዴ እየተተኮስኩ ካው እየገዛሽ እንዴ ታውሽ እሺ ባክሽ ምነው ካውያ አንተ ለኔ መግዛት እምቢ ብትለኝ ነው ተጎረቤት ታስኩት ልብስ ነው እንዴ? ምንድነው ፀጉሬ ነው ወለለ ፍቴ ታስኩት እኮ ዛሬ ፀጉሬ ትቼ ተበጃጅቼ አንቺ በየቀኑማ አታሳብጂኝ አብሽ ፀጉርሽን አውጥተሽ ነው እንዴ? እና ምን ቁጭ በል። በነገራችን ላይ ፀጉሬ ቤት ውስጥ እኮ ነው። ምን ችግር አለው ፀጉሬን ባወጣ? ያጅማ የሚያሳዝን ነው ወላሂ። ከለት ከለት እየተመለከ በቃ ለፎሎወር ለገንዘብ ዶላር ብዙዎችን እያሰከረ ነው ከለት ከለት ማለት ነው። አርቲፊሻል ፀጉር ነው በነገራችን ላይ። አርቲፊሻል ፀጉርም ቢሆን በዚህ መልኩ እንደዚህ መሆን አለባት። ምንን እያስተማረች ነው አሁን? ምን እያደረገች? ፕራንክ እንዲህ ነው የሚደረገው። ፕራንክ ራሱ አግባብ አለው በነገራችን ላይ ማለት ነው። እና ባሏም አለ በነገራችን ላይ ድራማ እኮ ነው ወላሂ ድራማ ነው። እንደማያውቁ ነው እዛ ጋር ቁጭ ሲል የነበረው ቤት ውስጥ አይደለሁ እንዴ ምናምን ስትል ነበር ነው። ላ ይሄ ድራማ ተነጋግረው የሚሰሩ ነገር አሲሆን ምክንያቱም ሁሉም ነው አብዛኛ ዩቲዩበሮች አብዛኛ ማለት ነው 70-80% ሁሉ ነገር እየተነጋገሩ ነው የሚሰሩት። ነገር ግን ተገቢ ብናደርገው ከሸሪዓችንም ከዲናችንም አንጻር ትክክል ነው ብለን እናስባለን ወይ? አላህ እኔንም እናንተንም መጨረሻ ያሳምርልን፣ ቀልቦቻችን ያጽዳልን፣ ከወንጀል የሚጠብቀን እና ይህ ተገቢ አይደለም። ይህ ተገቢ አይደለም። ፀጉር እንደዚህ አድርገው እንደዚህና ተወጣጥራ ሴት ልጅ አለባበስ ሸሪዓ የሚባል አለ። በቃ ሂጃብ መልበስ አለባት። አንደኛ ኒቃብ ነው፣ ሁለተኛ ደግሞ ሙሉ ከዛ አብያም አለ። የተለያዩ አብያዎች በጣም የሚያምሩ በጣም ውብ የሆኑ አብያዎችም አሉ። ቀጣይ ሌላ ምን ይሰሩልን ይሆን? እና በቃ ፈን እያደረገን ያዝናናል። በእርግጥ ያዝናናል። ምን እያለን ነው አሁን? ሰዎችን ድንበር እያሳለፍን ያለ ነው። ገብተን የምንሰጠው ኮመንት ነው ብዙዎችን ሌላ ተግባር እንዲሰሩ ወጣ ያለ ነገር እንዲሰሩ የምናደርገው። የራሳችንም ጥረት አለብን ብዬ ስለማስብ ነው። ኮመንታተሮች ትላላችሁ፣ እናንተን ይመለከታል። ምቀኝነትን አደራ። ሱብሃንአላህ፣ በጋራ እንመልከት። ምቀኝነትን አደራ አሉ ረሱል ሰለላሁ ዐለይሂ ወሰለም። እሳት ደረቅ እንጨትን እንደሚያበላና አፈር ከድሜ እንደሚያስገጠው ዶግ አመድ እንደሚያደርገው መልካም ስራችሁን ምቀኝነት እንደዛ እንክት ያደርገዋል። ስለዚህ ኦኬ ፊኒሃ አኺራ ያለብህ ሰው ነህና ዶክተር ልትመቀኝ ስትነሳ ምን ይመጣብሃል? ይሄ የረሱል ሰለላሁ ዐለይሂ ወሰለም ከልብህ ጋር ያናገሩ። የምትመቀኘው ይሄ ሰውዬ ካደገ እኔ አላድግም ነው። እሱ ስልጣን ከያዘ ኦፍ ኮርስ ስልጣኗ የአንድ ሰው ናት። ሚኒስተር መሆን ብትፈልግ ለምሳሌ ጤና ሚኒስተር መሆን ብትፈልግ ዶክተሯን ሽፍት ማድረግ ከፈለግ 2 ጤና ሚኒስተር አይኖርም። ስለዚህ በቃ ሴራ ምናምን ስትጎነጉን ምን ይመጣብሃል? ምቀኝነት ነው። ጥልፍልፍ ምናምን ውስጥ ይሄ ሐራም ነው። አኺራዬን አበላሻለሁ፣ ይቅርብኝ። የሰጡኝን ቦታ ይዤ እዛ ቦታ ላይ ማክሲመም ስጦታዬን እሰጣለሁ ብለህ ማክሲመምህን ኮንትሪቢዩት ማድረግ ትቀጥላለህ። ውስጥህ ሚዛን ነው፣ ይከላከላል። አሁን ይሄ ሚዛን አናስተምርም ልልህ የፈለግኩት ነገር ዩኒቨርሲቲዎቻችንም የዶክሜንት የዳታ ማዕት ያቀብሉናል። ከዛ ተፈትነን ነው ስንወጣ እንረሳዋለን። ስለሱ በቃ ይሄ ነው አሁን የትምህርቱ ዓላማ። ያጀማ በሰማነው የምንጠቀም ያድርገን። ምቀኝነት የራሳችን መልካም ስራዎች ራሱ አመድ ነው የሚያደርገው እና ወንድሙ ላይ እየተነሳ ያለበት ጊዜ ላይ ነው። አሁን አላህ ይጠብቀና ያለንበት ዓለም ወላሂ እጅግ የሚያስፈራ እጅግ የሚያስደነግጥ ነው። አላህ ይጠብቀን። እናንተንም በሰማነው የምንጠቀም ያድርገን ኢንሻአላህ። ዛሬ ቪዲዮአችን ይሄ ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም